ደጋግማችሁ አፕላይ ያደረጋችሁ ግን ምንም መልስ የተሰጣችሁ ካልሆነ ምናልባት ለራሳችሁ ትሆናላችሁ እንቅፋት ያላችሁ። ከዚህ ቀደም ብዙ ሰዎች አፕላይ አድርገው መልስ ሲያገኙ ከሰማችሁ ከእናንተ በልጠው አሊያም ደግሞ በቤተሰብ ስለሚሰራ አይደለም። ምናልባትም እስከዛሬ ድረስ አፕላይ በምታደርጉበት ሰዓት በኢንተርቪው ሰዓቶች የምትሰሯቸው ስህተቶች ስላሉ ይሆናል። ዛሬ እነዛን ስህተቶች ምን እንደሆኑና እንዴት መቅረፍ እንደምትችሉ በዚህ ቪዲዮ እናያለን። በዚህ ቪዲዮ መጨረሻ ላይ እንዴት የምትወዱትን ስራ አግኝታችሁ አፕላይ አድርጋችሁ ከዛም ደግሞ እንደምትቀጠሩ ከተቀጠራችሁም በኋላ ደግሞ ስራው ላይ እንዴት መቆየት እንደምትችሉ በስነ ስርዓት ታውቃላችሁ። ከመጀመሪያው ልጀምርላችሁ። መጀመሪያ የሚሆነው ስራ ፍለጋ ነው። ስራ ፍለጋ ምንድነው? ከየት ነው የሚፈለገው? እንዴት ነው የሚፈልገው የሚለውን ነገር እዚህ ላይ በደንብ እናየዋለን። ብዙ ስራ ፈላጊዎች ስራ የሚፈልጉት የስራ ማስታወቂያ ቦርዶች ላይ አሊያም ደግሞ ፕላትፎርም ላይ ቁጭ ብሎ በመዋል ነው። ነገር ግን እንደ ቀጣሪ ሆናችሁ ስታስቡት አንድ ቀጣሪ ሰው ከመቅጠሩ በፊት ስለሚፈልገው የስራ ዘርፍ አጠገቡ ካለ ሰው ነው ማውራት የሚጀምረው። ምንም አይነት ስራ ከመጀመራችሁ በፊት እስኪ እንደ ቀጣሪ ሆናችሁ አስቡት። አንድ ቀጣሪ ምንም አይነት የስራ ማስታወቂያ ከማውጣቱ በፊት አጠገቡ ላለ ሰው ስለሚፈልገው ሰራተኛ ያወራል። ለምሳሌ እስኪ እባክህ አንድ ጎበዝ ዲዛይነር የምታውቅ ከሆነ ፉል ታይም መስራት የሚችል ብሎ የሚጠይቀው አጠገቡ ያለውን ሰው ነው። ስለዚህ ስራ መፈለግ ከየት ይጀምራል ማለት ነው? አካባቢ። እዚህ ጋር ነው ኔትወርኪንግ የሚባለው ነገር የሚመጣው። ታስተዋለው አካባቢያችን ካሉ ሰዎች ብዙ እድሎች ማግኘት እንችላለን እንበልና እኛ ጎበዝ ዲዛይነር እንደሆነ አካባቢያችን ያሉ ሰዎች ካወቁ ለሌላ ሰው ሪኮመንድ ለመደረግ ብዙ ይከብዳል። ሌላው ደግሞ ያው እንደተለመደው የስራ ማስታወቂያዎችን ማየት፣ ጆብ ፕላትፎርሞችን ማየት፣ መከታተል ወይም ደግሞ እንደ አፍሪወርክ ያሉ በቀን ከ50 በላይ የስራ ማስታወቂያ የሚለቀቅባቸው ቻናሎች በመቀላቀል ለኛ የሚሆነውን ቦታ መፈለግና አፕላይ ማድረግ ነው ማለት ነው። እሺ ተከታተላችሁ የምትፈልጉትን ስራ አገኛችሁ። አሁን ሲቪ ማስገባት ነው አይደል? አይደለም። መጀመሪያ ስለ ስራው ዲስክሪፕሽን በደንብ ማወቅ አለባችሁ። ሁለተኛ የምትሰሯቸው ስህተቶች ጆብ ዲስክሪፕሽን አለማንበብ ነው። ጆብ ዲስክሪፕሽን ማለት ስለ ስራው ምንነት፣ ቦታው፣ ደሞዙ፣ ምን አይነት ሰራተኛ እንደሚፈልግ ሙሉ ኢንፎርሜሽን የምናገኝበት ቦታ ነው። ይሄንን ዲስክሪፕሽን ማንበብ እኛ ለስራው እንመጥናለን ወይስ አንመጥንም ከሚለው ባሻገር ሲቪያችንን ወይም ከቨር ሌተራችንን ኤግዛክትሊ ለዛ ቦታ እንድንጽፍ ይረዳናል። ለምሳሌ እንበልና በነርሲንግ የሙያ ዘርፍ ስሰራ ቆይቻለሁ። አሁን ግን ስራ መቀየር ፈለኩኝና የተሻለ ደሞዝ ያለው የሪሰፕሽን ስራ ፖስት ተደርጎ አየሁ። ስለዚህ ጆብ ዲስክሪፕሽን ላይ ገብቼ እነዛ ስራዎች ምን አይነት ሪኳየርመንት እንደሚያስፈልጋቸው አየሁ። አሁን ጆብ ዲስክሪፕሽን ላይ ያየኋቸውን በጣም ቤዚክ የሆኑ ሪኳየርመንቶችን ለአዲሱ ስራዬ እንዴት አዳፕት ማድረግ እንደምችል አያለሁ። ለሪሰፕሽን የወጣው ጆብ ዲስክሪፕሽን ላይ ደግሞ መልቲታስኪንግ አለ፣ ታይም ማኔጅመንት እንዲሁም ደግሞ ኮሚኒኬሽን ስኪል ግዴታ ነው ተብሏል። እኔ እንደ ነርስ ደግሞ ብዙ ውስብስብ የሆኑ የሜዲካል ኬዞችን ለፔሸንቶች በማስረዳት እንዲሁም ደግሞ ከዶክተሮች ጋር ኮሚኒኬት በማድረግ አሪፍ የሚባል የኮሚኒኬሽን ስኪል አዳብሬያለሁ ብዬ ሲቪ ላይ ማስገባት እችላለሁ። እንዲህ እያልን ካለፈው ስራችን ወደ አዲሱ ስራችን ፊት ለማድረግ የጆብ ዲስክሪፕሽንን ማንበብ በጣም ጠቃሚ ነገር ነው ማለት ነው። ቅድም እንዳልኳችሁ ነው። እንደ ቀጣሪ ሆናችሁ ካሰባችሁት በመቶዎች የሚቆጠሩ ሰዎች አፕላይ በሚያደርጉበት የስራ ቦታ ላይ ሁሉንም አቴንሽን ሰጥቶ ማንበብ ከባድ ነው። በመጀመሪያው ስቴፕ የሚወድቁት ስለ ጆብ ዲስክሪፕሽን ያላነበቡት ሰዎች ይሆናሉ ማለት ነው። እንበልና የተፈለገው አሪፍ ፖርትፎሊዮ ያለው ቪዲዮ ኤዲተር ነው። ሳምፕል ላኩ የሚለውን ጆብ ዲስክሪፕሽን ሳታዩ ሲቪ ብቻ ከላካችሁ ለእናንተ ጉብዝና ማንም ግድ አይሰጠውም፣ ትወድቃላችሁ ማለት ነው። ሶስተኛ ሲቪ እና አፕሊኬሽን ሌተር። አብዛኛዎቻችሁ ዞር ብላችሁ ማታዩት ትልቅ ችግር የሲቪ አጻጻፋችሁ ነው። እናንተን ወክሎ ቀጣሪ ፊት የሚቀርብና ፕሮፌሽናል ማንነታችሁን የሚያሳይ ዶክመንት ደግሞ ሲቪ ነው። ስለዚህ ከሌሎች ስራ ፈላጊዎች ለየት ብሎ ለመገኘት ሲቪያችሁ ደረጃውን የጠበቀ መሆን አለበት። አብዛኞቻችሁ የምትሰሩትን የሲቪ አጻጻፍ ስህተት ደግሞ አሁን ልንገራችሁ። አንደኛው የተንዛዛና በጣም ረጅም ሲቪ። ሲቪያችሁ ቢያንስ አንድ ፔጅ ባይበልጥ ጥሩ። ሲቪያችሁ ላይ ስለ ኤክስፔሪየንሳችሁ ብቻ ማውራት ጥቅም የለውም። ምክንያቱም እንደ ቀጣሪ ሆናችሁ ካያችሁት የትኛውም አይነት ኤክስፔሪየንስ ብርቅ አይደለም። ይልቅ ግን ከዚህ በፊት ለሰራችሁበት ድርጅት ምን ያህል ቫልዩ አድርጋችኋል የሚለውን ነገር ፎከስ አድርጋችሁ ጻፉ። አንድ ምሳሌ ልስጣችሁ። ለምሳሌ እኔ አፍሪወርክ ላይ አሴ ኮንተንት ክሬተር ሰርቻለሁ ከምል አፍሪወርክ ላይ አሴ ኮንተንት ክሬተር ስሰራ ይሄን ያህል ኢንጌጅመንት፣ ይሄን ያህል ፎሎወርስ አስገኝቻለሁ ብዬ ያመጣኋትን ቫልዩ ሜንሽን ባደርግ ለመመረጥ ቅርብ ሆናለሁ ማለት ነው። አራተኛው ስህተት ላገኛችሁት ስራ ሁሉ አፕላይ ማድረግ። ስራ የሚገኘው ለብዙ ስራዎች አፕላይ ባደረገ አይደለም። የተለመደው ብዙ የሞከረ ብዙ ያተርፋል የሚለው ሀሳብ ነው። ነገር ግን ይሄ ስራ ፍለጋ ላይ አያዋጣም። መፍትሄው
ከልምዳችሁ ጋር ከተማራችሁት ጋር እንዲሁም ደግሞ ከአሰራራችሁ ጋር የሚሄደውን ስራ ላይ ብቻ ፎከስ አድርጉ አፕላይ ማድረግ። እሺ ስራው ተፈለገ ተገኘ፣ ጆብ ዲስክሪፕሽኑንም አነበባችሁ፣ ሲቪያችሁንም ጽፋችሁ አስገባችሁ። አሁን ለኢንተርቪው ተጠራችሁ። እዚህ ጋር ነው ስራ የሚጀምረው። ለኢንተርቪው ስትሄዱ ታዲያ ቢሮ በሰዓቱ መድረስ ብቻ በቂ አይደለም። ዋናው ነገር ተዘጋጅቶ መሄድ ነው። እንደ ድሮ ኢንተርቪው ሳይዘጋጁ ሄዶ እንደመጣልን ተናግረን መውጣት እስካሁን የለፋንበትን መክሰር። እስካሁን እንዳየናቸው ሁሉ ለኢንተርቪው በደንብ መዘጋጀትና መሄድ አለብን። አሁን የምነግራችሁን 4 ስህተቶች ካስተካከላችሁ ስኬታማ ኢንተርቪው ይኖራችኋል። አንደኛው ስህተት ስለ ድርጅቱ በደንብ አለማወቅ ነው። ኖርማሊ ኢንተርቪው ማለት ቀጣሪና ተቀጣሪ ለመጀመሪያ ጊዜ የሚያደርጉት ትውውቅ ነው። የማታስተውሉት ነገር ግን ቀጣሪው ስለእናንተ ከሲቪያችሁ ብዙ ነገር ያውቃል። እናንተ ናችሁ ስለ ቀጣሪያችሁ ምንነት የማታውቁ። መፍትሄው ስለ ድርጅቱ ዲፕ የሆነ ሪሰርች ማድረግ ነው። ስለ ድርጅቱ ቫልዩ፣ ፕሮዳክት፣ ከተቻለ ደግሞ ስለ ድርጅቱ የኋላ ታሪክ ትንሽ ማወቅ ስራው ለእናንተ ከስራ በላይ እንደሆነና በደንብ ተዘጋጅታችሁበት እንደመጣችሁ ያሳያል። ሳትቀጠሩ ኦልሬዲ የድርጅቱ አባል ሆናችሁ ማለት ነው። ሁለተኛው የተለመደ ጥያቄና መልስ። ኢንተርቪው ጥያቄ መመለስ ቢኖረው ጥያቄና መልስ ግን አይደለም። ኢንተርቪው ራሳችሁን ዲፋይን የምታደርጉበት ስቴጅ ነው። የትኛውም መድረክ ላይ የሚቀርብ ሾው ደግሞ ኦርጋናይዝድ እና ኒት መሆን አለበት። እንዴት የሚለውን ላሳያችሁ። ብዙ ቀጣሪዎች ከእናንተ ማወቅ የሚፈልጉት ከዚህ በፊት ስራ ላይ ያጋጠማችሁን ነገሮች ነው። ማንኛውም ጥያቄ ለመመለስ ስታር የሚባል ፍሬምወርክ ያሳያችሁ። ሲቹዌሽን ማለት የገጠማችሁ ነገር ነው። ታስክ ደግሞ ያንን ሲቹዌሽን ኦቨርካም ለማድረግ ያወጣችሁት ፕላን ሲሆን፣ አክሽን ደግሞ ያንን ፕላን ለማሳካት ሄዳችሁበት መንገድ ነው። የመጨረሻው ደግሞ በአክሽኑ ምክንያት የመጣው ሪዛልት ነው ማለት ነው። ቀለል ባለች ምሳሌ ላስረዳችሁ። እሺ ከነበረሽ ኤክስፒሪየንስ አንፃር ኢንጌጅመንት ቢጠፋ ሶሻል ሚዲያ ላይ ምን ማድረግ ትችላለሽ? ከዚህ በፊት የሰራበት የነበረው ድርጅት ላይ እንደዚህ አይነት ችግር አጋጥሞን ነበረ እና ሞር ኦፍ ኢንጌጂንግ ቪዲዮዎችን በመስራት በሳምንት 3 ፖስት እያደረግን የጠፋውን ኢንጌጅመንት መመለስ ችለናል። በዚህ መልኩ ኤክስፔሪየንሳችሁን ግልጽ በሆነ መንገድ ማቅረብ ትችላላችሁ ማለት ነው። ከዚህ ቀደም በስራ ላይ ያጋጠማችሁን ኤክስፔሪየንስ ልክ እንደዚህ በፍሬምወርክ ስታስረዱ ሞር ኦርጋናይዜሽን ስኪል እንዳላችሁ ያሳያል ማለት ነው። ሶስተኛው የኢንተርቪው ችግር ስታንዳርድ አታደርጉም ወይም ደግሞ የተለየ ነገር የላችሁ። ለስራው ከእናንተ እኩል ብቁ የሆነ ወይም ደግሞ የተሻለ ሰው ሊኖር ይችላል። ታዲያ እንዴት ነው ለየት ማለት የምትችሉ? ዋነኛው መንገድ ጥያቄ የምትጠየቁት እናንተ ብትሆኑ እናንተን በምላሹ ጥያቄ መጠየቅ እንዳትፈሩ። ይህን ብቻ በማድረግ ለስራው ያላችሁን ተነሳሽነት ማሳየት ትችላላችሁ። ቀጣሪዎችም ታዲያ ሁሌ ይህን ነገር ያበረታታሉ። አራተኛውና የመጨረሻው የኢንተርቪው ችግር መቀራረባችሁ። በኢንተርቪው ወቅት የምታወሩትና የምታሳዩት ነገር መመሳሰል አለበት። ኢንተርቪው ላይ ራሳችሁን በጥሩ ሁኔታ ግልጽ እና ኦርጋናይዝድ አድርጋችሁ ፕሬዘንት ማድረግ ከቻላችሁ፣ ስራውን ካገኛችሁ በኋላ ለግሮዝ ኮሚትድ መሆን ከቻላችሁ የስራው ዓለም ቀላል ነው። የፈለጋችሁትን ስራ መስራት ይገባችኋል። ይሄን ለማግኘት ግን ቅድም ዲስከስ ያደረግናቸውን ስህተቶች አቮይድ ማድረግ መቻል አለባችሁ። አፍሪወርክን በመጠቀም ደግሞ ፕሮፌሽናል ላይፋችሁን የበለጠ ማሳደግ ትችላላችሁ። ስለዚህ ዛሬውኑ የቴሌግራም ቻናላችንን ተቀላቀሉ። የሲቪ ቴምፕሌት እንዲሁም ደግሞ ለኢንተርቪው የሚሆናችሁን ነጥቦች የያዘ ፒዲኤፍ ደግሞ ከታች ዲስክሪፕሽን ላይ ማስቀምጥላችሁ። እንደዚህ አይነት ቱቶሪያሎችን ደግሞ ማግኘት የምትፈልጉ ከሆነ ይህንን የዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ። ቻው።